የተከበራችሁ የሶሎዳ ሚዲያ አድማጭ ተመልካቾቻችን ለዕለተ እሁድ መርጠን ወደ እናንተ ያቀረብናቸው መረጃዎቻችን እስካሁን ስትከታተሏቸው የቆያችሁ ይመስሉ ነበር። እስካሁን ከኛ ጋር አብራችሁን ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ሰላም ለእናንተ፣ ሰላም ለኢትዮጵያ። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። በቀዳሚነት የምናየው መረጃ የኢሳያስ አፈወርቂ መግለጫ በህወሓት ደጋፊዎች ዘንድ የተፈጠረውን ተስፋ አጨለመ። የኢትዮጵያ መንግስት በመደገፋችን አንጸጸትም ሲሉ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ተናግረዋል። የኤርትራ መንግስት በኢትዮጵያ መንግስት የተጀመረውን የለውጥ እንቅስቃሴን ተከትሎ በወቅቱ የኤርትራ ህዝብና መንግስት ላደረገው ድጋፍ ምንም አይነት ጸጸት ወይም ስጋት አይሰማውም ሲሉ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ትናንትና የኤርትራ 34ኛ ዓመት የነጻነት ቀን በተከበረበት ወቅት ተናግረዋል። በዚህ በኤርትራው ፕሬዝዳንት ኢሳያስ አፈወርቂ መግለጫ በህወሓት ደጋፊዎች ዘንድ የተፈጠረውን ተስፋ አጨልሞታል ይሉናል የሁሉም ጊዜ ሶሎዳ ሚዲያ ቤተሰቦችን መምህር አምደ ሀበሻ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በትናንትናው ዕለት ግንቦት 16 2017 ዓ.ም የኤርትራ የነጻነት ቀን ምክንያት በማድረግ በሰጡት መግለጫ የኤርትራ ህዝብና መንግስት ለኢትዮጵያ የብልጽግና ሪፎርም ያልተቆጠበ ድጋፍ መስጠታቸውና በዚህም ምንም አይነት ጸጸትም ሆነ ስጋት እንደሌለባቸው አስታውቀዋል። ይህ መግለጫ ቀደም ሲል ህወሓትና አንዳንድ ደጋፊዎቻቸው ጽምዶ በሚል ከኤርትራ መንግስት ጋር በመቀራረብ የፖለቲካና የጦርነት ንግዳቸውን ለማሳካት የነበራቸውን እቅድ በእጅጉ እንዳጨለመበት የተለያዩ ወገኖች እየገለጹ ይገኛሉ። ከዚህ ቀደም ፕሬዝዳንት ኢሳያስ ለህወሓት ካድሬዎች የኤርትራ ባህርና ምድር ክፍት እንደሚሆንና 360 ዲግሪ አይዘጋባቸውም የሚል ተስፋ ሰጪ መግለጫ ይሰጣሉ የሚሉ ግምቶች በስፋት ሲነገር የቆዩ ቢሆንም የወጣው መግለጫ ግን ከዚህ ፍጹም ተቃራኒ ሆኖ ተገኝቷል። ፕሬዝዳንት ኢሳያስ በትግራይ ለተፈጸመው ከፍተኛ ሰብአዊና ቁሳዊ ውድመት ምንም አይነት ጸጸት እንደማይሰማቸው መግለጻቸው ከኢትዮጵያ መንግስት ጋር በመሆን በትግራይ ህዝብ ላይ በፈጸሙት ወንጀል እንደማይጸጸቱና እንደማይሰጉ በድጋሚ ማረጋገጣቸው እንደሆነ ተንታኞች ይገልጻሉ። ይህንን ተከትሎም ጥምረት የሚሉ ድርጅቶችና ግለሰቦች የሚፈጥሩት ጥምረት ከዚህ የዘር ማጥፋት ፈጻሚ ጋር መሆኑን እንዲያጤኑትና ይህ አይነት አካሄድ ለትግራይ ህዝብ ስትራቴጂካዊ ጥቅም እንደማያስገኝ ማስጠንቀቂያም እየተሰጠ ይገኛል። ፕሬዝዳንት ኢሳያስ መርህ ላለው መቀራረብ ዝግጁ ቢሆኑ ኖሮ ቢያንስ ከትግራይ አካባቢዎች ሙሉ በሙሉ መልቀቅና በትግራይ ህዝብ እልቂት ውስጥ የነበራቸው ሚና በግልጽ ለዓለም ማህበረሰብ በመግለጽ ይቅርታ መጠየቅ ነበረባቸው የሚሉ አስተያየቶችም እየተበራከቱ ይገኛሉ። የፖለቲካ ተንታኞች እንደሚሉት መርህ የሌለውና የትግራይን ስትራቴጂካዊ ጥቅም ያላገናዘበ ማንኛውም ግንኙነት ውጤቱ የከፋ ኪሳራ ከመሆን እንደማያልፍና በአስመራም ሆነ በአዲስ አበባ በኩል ከዘር ማጥፋት ፈጻሚዎች ጋር የሚደረግ ማንኛውም ጥምረት ለትግራይና ለኤርትራ ህዝቦች ስትራቴጂካዊ ጥቅም ከማምጣት ይልቅ የፈጻሚዎቹ መሳሪያ ሆኖ የመቀጠል ዕጣ ፈንታ እንደሚኖረውም ይገልጻሉ። በተጨማሪም አንዳንድ ወገኖች ፕሬዝዳንት ኢሳያስ ለ34 ዓመታት የገነቧትን ሀገር ሲያሰቃዩ መቆየታቸውንና የተፈጥሮ ሀብት ያላትን ኤርትራን እንዳደህዩ በመጥቀስ ይተቻሉ። የኤርትራ ልሂቃን የሚባሉትም ይህንን ሁኔታ በዝምታ ማለፋቸውና የሀገሪቱን ባንዲራና መዝሙር ብቻ እንደ ሀብት መቁጠራቸው አሳዛኝ መሆኑን ይገልጻሉ። እነዚህ የኤርትራ አመራሮች ከህወሓት አመራሮች ጋር በሚመሳሰል መልኩ በትምክህትና በእንቢተኝነት ተሞልተው ለህዝብ የሚጨበጥ ስራ ከመስራት ይልቅ በጉራና ፉከራ ጊዜያቸውን እንደሚያጠፉም ይተቻል። በማጠቃለያም በኤርትራ ነጻነት አንደራደርም የሚሉ አንዳንድ የትግራይ ተወላጆች በመጀመሪያ የራሳቸውና የሀገራቸውን ነጻነት እንዲያስቀድሙና ህዝባቸው ከረሃብ እንዲያላቅቁ ጥሪ ቀርበዋል። በተጨማሪም ሻዕቢያ አሁንም ቢሆን ከኢትዮጵያ መንግስት ስትራቴጂካዊ ግንኙነቱ መበጠስ እንደማይፈልግ በይፋ አረጋግጧል። መርህ አልባዋ ህወሓት ግን ለጦርነት ንግዷ ኤርትራም የኤርትራ ባህርም እንደማይከፈትላት አረጋግጧል። መረጃው የላኩልን መምህር አምደ ሀበሻ ናቸው። ኢትዮጵያ የዓለም አቀፉ ወታደራዊ ስፖርት ካውንስል አባል ሆነች። ኢትዮጵያ የዓለም አቀፉ ወታደራዊ ስፖርት ካውንስል 142ኛ አባል ሀገር ሆና ተመዝግባለች። ከግንቦት 11 ቀን 2017 ዓ.ም ጀምሮ በስሪላንካ ሲካሄድ የቆየው የዓለም አቀፉ ወታደራዊ ስፖርት ካውንስል 80ኛ ጠቅላላ ጉባኤ ተጠናቋል። በጉባኤው ኢትዮጵያን በመወከል በመቻል ስፖርት ክለብ ስራ አመራር ቦርድ ሰብሳቢ ዶክተር ሰይፉ ጌታሁን የተመራ ልዑክ ተሳትፈዋል።
የልኡካን ቡድኑ አባላት ኢትዮጵያ የምክር ቤቱ አባል እንድትሆን የተለያዩ ምክንያታዊ ሀሳቦች እንዳቀረቡም ተመላክቷል። በዚህም የኢትዮጵያ ጥያቄ ተቀባይነት አግኝቶ በዓለም አቀፉ ወታደራዊ ስፖርት ካውንስል 142ኛ አባል ሆና መመዝገቧን የመከላከያ ሰራዊት ኦንላይን ሚዲያ ዋና አዘጋጅ ሌተናል ኮሎኔል ውብሸት ቸኮል ለፋና ዲጂታል ተናግረዋል። ኢትዮጵያ በዓለም አቀፍ የሰላም ማስከበር ተልዕኮ አፈጻጸም የረጅም ዓመታት ታሪክ ያላት ተወዳጅ፣ ጠንካራና በችግሮች የማይንበረከክ ሰራዊት መገንባት መቻሏ በጉባኤው ተገልጿል። በሰመራ፣ አሳይታ፣ ሎጊያ፣ ሚሌና ኤሎሃ አካባቢዎች የጣናነሽ መርከብ እስክታልፍ ኃይል ይቋረጥባቸዋል ተባለ። ወደ ሀገር ውስጥ በመግባት ላይ የምትገኘውን ጣናነሽ መርከብን ለማሳለፍ ሲባል የኃይል አቅርቦት እንደሚቋረጥ የኢትዮጵያ ኤሌክትሪክ አገልግሎት አስታውቋል። የመርከቧ ከፍታ ከኤሌክትሪክ መሰረተ ልማት ስታንዳርድ በላይ በመሆኑ ዋና አስፋልት ተሻግራ የመካከለኛና ዝቅተኛ መስመሮች አደጋ እንዳያደርሱና መርከቧ በሰላም ለማሳለፍ ሲባል ዛሬ ግንቦት 17 ቀን 2017 ዓ.ም ከጧት 12 ጀምሮ መርከቧን በተሸከመው ተሽከርካሪ ፍጥነትና የትራፊክ ፍሰት ለማመቻቸት ለተወሰነ ጊዜ በሰመራ፣ አሳይታ፣ ሎጊያ፣ ሚሌና ኤሎሃ አካባቢዎች የኃይል አቅርቦት አጋጥሟል ተባለ። ስለሆነም በአካባቢው የምትገኙ ነዋሪዎች መርከቧ በሰላም አልፋ አገልግሎቱ እስኪመለስ ድረስ በትዕግስት እንድትጠብቁን ሲል የኢትዮጵያ ኤሌክትሪክ አገልግሎት አስታውቋል። መረጃው ዳጉ ጆርናል አስነብቦታል። የአፍሪካ ቀንን በማስመልከት በአዲስ አበባ ከተማ የኪነ ጥበብ ዝግጅት ተካሄደ። የአፍሪካ ቀንን ምክንያት በማድረግ ትናንት ማምሻውን በአዲስ አበባ 4 ኪሎ ፕላዛ ላይ በሰርከስ በሙዚቃና በኪነ ጥበብ በታጀበ መንገድ ተከብረዋል። የማካካሻ ፍትህ ለአፍሪካውያንና ለትውልድ አፍሪካውያን በሚል መሪ ሐሳብ የአፍሪካ ቀንን አስመልክቶ በተዘጋጀው የኪነ ጥበብ መርሃ ግብር ላይ በክብር እንግድነት የተገኙት የአዲስ አበባ ባህል ኪነ ጥበብና ቱሪዝም ቢሮ ኃላፊ ዶክተር ሂሩት ካሳው እንደገለጹት የአፍሪካ ቀንን በኪነ ጥበብ ከማክበር ባሻገር የኪነ ጥበብ ሚና ህብረተሰቡን በማስተማር በማነቃቃትና የጋራ እሴቶችን በማጠናከር ረገድ የላቀ መሆኑን ገልጸው በቀጣይ አዘጋጁ አካልና አራቱ ማህበራት በጥምረት በመሆን በከተማው የተለያዩ ክፍሎች መሰል መርሃ ግብሮች እንዲዘጋጁ የከተማው ባህል ኪነ ጥበብና ቱሪዝም ቢሮን ድጋፍ እንደሚያደርግም ገልጸዋል። የኢትዮጵያ የሙዚቃ ዘርፎች ማህበራት ህብረት ፕሬዝዳንት ክቡር ዶክተር ዳዊት ይፍሩ በመድረኩ ላይ እንደገለጹት አራቱ የሙያ ማህበራት በጋራ በመሆን የአፍሪካ ቀንን በኪነ ጥበብ ውስጥ በጋራ በመሰባሰብ ማክበር ትልቅ ትርጉም እንዳለው ገልጸው የኪነ ጥበብ ዘርፎች መካከል ያለው የትብብር ከማጠናከሩ ባሻገር አፍሪካውያን በጋራ በመቆም የጋራ ችግሮቻቸውን መፍታት እንደሚገባም ተናግረዋል። የሰላም ኢትዮጵያ ካንትሪ ዳይሬክተር አቶ ሳሙኤል ሙልጌታ ለዝግጅት ክፍሉ በሰጡት ማብራሪያ ሰላም ኢትዮጵያ ከኪነ ጥበብ ማህበራት ጋር በመተባበር ሰላምን፣ አንድነትና ማህበራዊ ለውጥን በኪነ ጥበብ አማካኝነት ለማምጣት በሚሰሩ ስራዎች ላይ ትኩረቱን አድርጎ እንደሚሰራ ገልጸዋል። የኢትዮጵያ ብሔራዊ ሰርከስ ማህበር ጥምረት ፕሬዝዳንት አቶ ተክሎ አሻግሬ በበኩላቸው የሰርከስ ጥበብ የባህልና የማህበራዊ ትስስር ማዕከል በመሆን ህብረተሰቡን የማዝናናት የማስተማርና የማቀራረብ ሚና እንዳለው ገልጸዋል። የአፍሪካ ቀንን በሰርከስ ጥበብ ማክበር የህዝቦችን ተሳትፎ ከፍ ከማድረጉም ባሻገር የባህል ልውውጥና የጋራ መግባባትን ያጠናክራል ብለዋል። መርሃ ግብሩን ኮኔክት ፎር ካልቸር አፍሪካ CFCA ፕሮጀክት አማካይነት ሰላም ኢትዮጵያ ከኢትዮጵያ የሙዚቃ ዘርፎች ማህበራት ህብረት፣ ከኢትዮጵያ ደራሲያን ማህበር፣ ከኢትዮጵያ ሰዓሊያንና ቀራጺያን ማህበር፣ ከኢትዮጵያ ብሔራዊ ሰርከስ ማህበር እንዲሁም ከአዲስ አበባ ባህል ኪነ ጥበብና ቱሪዝም በመተባበር በጥምረት አዘጋጅተውታል። ለአፍሪካ ህዝብ ጤና፣ ስኬት፣ ሰላምና ብልጽግናን እመኛለሁ ሲሉ ፕሬዝዳንት ቭላዲሚር ፑቲን ገለጹ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን የአፍሪካ ቀንን አስመልክተው ለአፍሪካ ህዝብና መሪዎች የእንኳን ደስ አላችሁ መልእክት አስተላልፈዋል። ፕሬዝዳንቱ የዘንድሮ የአፍሪካ ቀን ከሁለተኛ የዓለም ጦርነት ማብቃትና ከተባበሩት መንግስታት ድርጅት ምስረታ 80ኛ ዓመት እንዲሁም ተባበሩት መንግስታት ድርጅት በቅኝ ግዛት ስር ያሉ ሀገራት ነፃ እንዲሆኑ አዋጅ ያጸደቀበት 65ኛ ዓመት ጋር መገናኘቱ ታሪካዊ ያደርገዋል ብለዋል። የናዚ መሸነፍና የቅኝ ግዛት ስርዓት መወገድ የ20ኛው መቶ ክፍለ ዘመን ወሳኝ ክስተቶች እንደነበሩ ያስታወሱት ፑቲን ይህም ለሰው ልጅ ሁሉ ነፃና ሰላማዊ ኑሮ እጅግ አስፈላጊ እንደሆነ ገልጸዋል። የአፍሪካ ሀገራት ነፃነታቸውን ባስከበሩባቸው ያለፉት 6 አስርት ዓመታት የዓለም አቀፉ ማህበረሰብ አካል ሆነው ማህበራዊና ኢኮኖሚያዊ ስኬቶችን ማስመዝገባቸውን ፕሬዝዳንቱ ጠቅሰዋል። ፕሬዝዳንት ፑቲን በአፍሪካ ህብረት ማዕቀፍ ውስጥ የተመሰረተው የባለብዙ ወገኖች ትብብር እንዲሁም በርካታ ቀጠናዊ ትብብሮች በአህጉሪቱ የጸጥታና መረጋጋት እንዲጠናከር አስተዋጽኦ አድርገዋል
ብለዋል። ሀገራቸው ከአፍሪካ ጋር የቆየውን የወዳጅነት ግንኙነት እንዲጠናከር እንደምትፈልግ ያወሱት ፑቲን እንደ አውሮፓውያን አቆጣጠር በ2019 እና በ2023 የተካሄዱት የሩሲያ አፍሪካ ጉባኤዎች ሩሲያና አፍሪካ በዓለም አቀፍ ጉዳዮች ላይ የጋራ አቋም እንዲይዙ ማስቻላቸው ገልጸዋል። ፕሬዝዳንቱ በመጨረሻም ለአፍሪካ ሕዝብ ጤና፣ ስኬት፣ ሰላምና ብልጽግናን ተመኝተዋል። ሩሲያና ዩክሬን ለሁለተኛ ጊዜ የእስረኞች ልውውጥ አደረጉ። ትናንትና ግንቦት 16 2017 ዓ.ም ብቻ 307 የሩሲያ ወታደሮች ከዩክሬን ተለቀው ወደ ሀገራቸው ገብተዋል ተብሏል። ነገር ግን ሩሲያ በትናንትናው ዕለት በዩክሬን ላይ በፈጸመችው ጥቃት 15 ሰዎች መጎዳታቸውን የኪየቭ ባለስልጣናት ገልጸዋል። የተከበራችሁ የሶሎዳ ሚዲያ አድማጭ ተመልካቾቻችን ለዕለተ እሁድ መርጠን ወደ እናንተ ያቀረብናቸው መረጃዎቻችን እስካሁን ስትከታተሏቸው የቆያችሁ ይመስሉ ነበር። እስካሁን ከኛ ጋር አብራችሁን ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ሰላም ለእናንተ፣ ሰላም ለኢትዮጵያ። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ።